ለምሳሌ ከባይ ጋር የተገናኘው ቡና ሊጠጣ መጥቶ ነው እንደዋዛ። አይ በገንዘብም አይደለም በባህሪውም አይደለም። ዝም ብሎ እሱ በቃ የለም እንትኑ ሳነጣጥፍለት ይረብሽኝ ነበር። ስለዚህ በዛ ሁኔታ ትንሽ የጸባይ ችግር ስለነበረበት አልተስማማችሁም። በዚህ የተነሳ አልተስማማንም። እንዴት ትምህርትሽን አቋርጠሽ ወደ ስራ ገባሽ? እናት የለኝም። እዛ ደስተኛ አልነበርሽም? አልነበርኩም። ትምህርትሽን መማር ትፈልጊ ነበር? እፈልግ ነበር። ሰላም ቤተሰብ እንዴት ናችሁ? የአረንዞ ሚዲያ ተከታታዮች፣ ዛሬ ስለ አንድ እህታችን ታሪክ ልናጫውታችሁ ነው። ስምሽን እስኪ ንገሪኝ። ሰላም እባላለሁ። ሰላም ከየት ነው? ከወረታ። ከወረታ ነው የመጣሽው? መቼ ነበር የመጣሽው ወደዚህ? ኮሮና ሰዓት ነው የመጣሁት። በኮሮና ወቅት ነበር የመጣሽው? እና እዚህ እንደመጣሽ ምን ገጠመሽ? ከመጣሽ በኋላ ምን አይነት ህይወት አሳለፍሽ? ከመጣሁ በኋላ ከሰው ቤት ገባሁት። ቀጥታ ከሰው ቤት ነው የገባሽ? ከዛ እየሰራን እያለ ያው ትንሽ የሰውዬ ጋር ተረባብሽ ነው። ከሷ ጋር ተስማምቼ ነበር። ሴትዮዋ ዘመድሽ ነሽ? በዘመድ ነው የገባሽው? አይ አይደለም፣ ዘመዴ አይደለችም። ሰው ነው ያስገባኝ። ዘመዴ ከሷ ጋር ሰው ነው ያስገባሽ? ከዛም በኋላ ከሰውየው ጋር ምን አይነት ጠብ ነበራችሁ? በባህሪ ያለ መግባባት ነው? በገንዘብ ነው? ምን አይነት ረብሻ ነበረ በመሃላችሁ የተፈጠረው? ምንድን ነበረ? አይ በገንዘብም አይደለም በባህሪውም አይደለም። ዝም ብሎ እሱ በቃ የለም እንትኑ ሳነጣጥፍለት ይረብሽኝ ነበር። ስለዚህ በዛ ሁኔታ ትንሽ የጸባይ ችግር ስለነበረበት አልተስማማችሁም። በዚህ የተነሳ አልተስማማንም። ከዛ በኋላስ ከገጠር ለመምጣት አንቺ ምን ነበረ ምክንያትሽ? ከገጠር ለመምጣት እናት የለኝም ነበረ። ያው በእንጀራነት ስለምኖር በቃ ደስተኛ ስላልደለው መጣሁ። እዛ ደስተኛ አልነበርሽም? አልነበርኩም። ትምህርትሽን መማር ትፈልጊ ነበር? እፈልግ ነበር። ስንተኛ ክፍል ደርሰሽ ነበር? አይ እስከ 3 ባለው። ከዛ በኋላ ወዲያውኑ ወደዚህ መጣሽ ወይስ አቋርጠሽ ቆይተሻል? አይ እንዳቋረጥኩት ነው የመጣሁት። እንዳቋረጥሽ ነው የመጣሽው? ከሰውየው ቤት ከሱ ከወጣሽ በኋላ ምን አይነት ህይወት አሳለፍሽ? ከሱ ወጣሁ በኋላ ከእህቴ ጋር ተቀመጥኩ። ከእህቴ ጋር እንደወጣሁት ነው የገባው። እህት እዚህ ነበረሽ? እዚህ ያለችኝ። ታዲያ እንዴት ወደዛ ሄድሽ? ወደ ሰዎቹ ቤት ስትሰሪበት ወደ ነበረበት ቤት አልሄድኩም። ማለት እህትሽ እዚህ ያለች ከእህትሽ ጋር ከሷ ጋር መኖር ስለማልፈልግ ከቤተሰብ ጋር ራስሽን መቻል ስለፈለግሽ? ከቤተሰብ ጋር ስላልቻልኩ ከእህትሽ ጋር ነበረ። ከዛ በኋላ ይኖርሽ? ከዛ በኋላ እህቴ ጋር አንድ ወር ነው የተቀመጥኩት። አይደል ለራሴ ስራ እንድጀምር አደረገችኝ። ወደ ቡና ስራ የገባሽው በዛ አጋጣሚ ነበረ? እንደዚያ ነው። የቡና ስራ እንዴት ነው? የቡና ስራ አሪፍ ነበር። ቆንጆ ነው። የት አካባቢ ነበር ስትሰሪ የነበረው? 13 ሚካኤል አካባቢ ነበር። እና እንዴት ነበረ ገበያው? ገበያው አሪፍ ነው። ታዲያ እንዴት ወደዚህ መጣሽ? አይ አቤት ኮሬ ጋር አልተመጣጠነኝም። የቤቱ ኪራይ በዛብሽ? እዚህ የራስሽ ነው ወይስ? እዚህ ተቀጥሬ ነው። ስንት ነው የተቀጠርሽው? 3000 ብር። እና እዚህ ቦታው ላይ የታዘብሽው ነገር ያየሽው ነገር ቦታውስ እንዴት አገኘሽው? ላንቺ ከዚህ በፊት ከነበረው ህይወትሽ ካሳለፍሽው ህይወትሽ አንፃር ያምራል። በጣም ቆንጆ ነው። ሰርግ ያከብሩበታል፣ ልደት ያከብሩበታል። ቆንጆ ነው። ምን አይነት ውበት ሰጠሽ ላንቺ? የተሻለ ነው እስካሁን ከቆየሽባቸው ከምትይባቸው ውሎሽ ከነበረው እዚህ መዋሉ ላንቺ የተሻለ ነው? የተሻለ ነው። ያምራል። ገበያውስ እዚህ እንዴት ነው? አሪፍ ነው። ምን አይነት የህይወት አጋጣሚ ያለሽ? እስኪ የሚያዝናና የሚያስተምርም ሊሆን ይችላል። እንግዲህ እስቲ የሚሞቀው ነገር የለም እስካሁን የገጠመሽ ትዝ የሚልሽ ነገር የለም? የለም። እዚህ የሚመጡ ሰዎች እንዴት አየሻቸው? ብሩ አሪፍ ነው። ሁሉም ሰዎች አሪፍ ናቸው? የታዘብሻቸው ትዝብት የለም? የለም። እዚህ ቦታ መቼ ነው ሰው የሚበዛው? እሑድ፣ ቅዳሜ። ከዛ ውጭስ? እዚህ ውጭ በዓል ቀን። የገበያው ሁኔታ አሪፍ ነው። እሑድ፣ ቅዳሜ ምናምን እንሰራለን። ከዛ ውጭ የለም? እዚህ ውጭ ብዙም ስራ የለውም። ፕሮግራም ሲኖርም አለን ስራ። ምን አይነት አሁን ያለሽበት ህይወት ምን አይነት ነው? አግብተሻል? አላገባሽም? የግል ህይወትሽ? አሁን አግብቻለሁ። ልጅ ሳለሽ? ልጅ የለኝም። ምን ያህል ጊዜ ሆነሽ ካገባሽ? ያው አመት ሊሆነን ነው። ባለቤትሽ ምንድን ነው የሚሰራው? ሲምሰራ ጋራጅ ነው።
በጣም አሪፍ። የት ሰፈር ነው የምትኖረው? 13 ሌላ የምትነግሪን የምታጋሪን ነገር አለ? የለስተው እንጃ የለኝም። የመጣልሽ ሀሳብ የለም? የለም። ሰላም በጣም እናመሰግናለን ስለነበረን ቆይታ። ቤተሰብ እንግዲህ የሰላም ህይወት ታሪክ ይሄን ይመስላል። የሰላምን ህይወት እንደዚህ አይተነዋል። አሁን ደግሞ አንድ የሚያዝናናና የሚያስቅ ጨዋታ እንጫወታለን። ወደ ጨዋታው እንሂድ። እንግዲህ ቅድም እንዳልነው ጨዋታ ልንጀምር ነው። ጨዋታውም ይሄንን ወረቀት አዙረ ነው የደረሰው ሰው እኛ የፈለግነውን ቅጣት እንቀጠዋለን ማለት ነው። እሺ እምቢ ማለት አይቻልም። በጨዋታው መሰረት እሺ ብሎ መቀበል ግዴታ ነው። አሁን ወደ ጨዋታችን እንግዲህ በሌላ ነኝ የምቀጣው። አንቺ ቅጣት እኔ ልቅጣት? እኔ ተፈርዶብኛል። ስቀጣሻለሁ። እሺ ከጭፈራ ከኮሜዲ ካስቂኝ ነገር የት ይሻልሻል? ምርጫ እናድርግላት እንዲቀላት ማለት ነው። ጭፈራ ይሻላል። ጭፈራ ይሻልሻል? ለየት ሀገር ጭፈራ ይሻላል? ጎንደረኛ ጎጃም። ጎጃም ይሻልሻል? ጎጃም። እሺ ከዚህ በላይ እንዴት ልጨፍር አንቺ? እሺ አንቺ ደግሞ ቀጥይ። እኔ ነኝ ወይ ፕሊዝ ይሻልሻል? ከሙዚቃ ወይ ከጭፈራ ትንስታለሽም ዘፈኝ ችግር የለውም። ጠይቂያት ማምላክ እኔ ቅድም ስለጠየቅ ከዘፈንና ከጭፈራ የትኛው ይሻልሻል? በድምጽ ትዘፍኛለሽ ወይስ ጭፈራ? ጭፈራ ይሻልሻል? ቅጣት ይኸውልሽ አምኑ ልንሰከባይ ስለባልሽና ስለአንቺም ሊሆን ይችላል። በራስሽ አርገሽ ገጠመኝም ሊሆን ይችላል። ከባልሽ ጋር እንዴት እንደተገናኛችሁ እስኪ ንገሪኝ። ሳሌ ከባሌ ጋር የተገናኘው ቡና ሊጠጣ መጥቶ ነው እንደዋዛ። ከዛስ ምን አይነት ታሪክ አሳለፋችሁ? ከዚያ በኋላ አንዳንድ እያወራን እያለ በዚያ ተግባባን። መጀመሪያ ጊዜ ነው ስልክሽን የሰጠሽው? አይ በሶስተኛ ቀን ነው የሰጠሁት። ሶስተኛ ጊዜ ልጠጣ ሲመጣ? አዎ ጭንቅኝ በቃ ነው። እሺ እናመሰግናለን። ከዛስ ምን አይነት ታሪክ አሳለፋችሁ? ከዚያ በኋላ አንዳንድ እያወራን እያለ በዚያ ተግባባን። መጀመሪያ ጊዜ ነው ስልክሽን የሰጠሽው? አይ በሶስተኛ ቀን ነው የሰጠሁት። ሶስተኛ ጊዜ ልጠጣ ሲመጣ? አዎ ጭንቅኝ በቃ ነው። እሺ እናመሰግናለን። ዛሬው ጊዜ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ